ይህም ቪዲዮ እስከ መጨረሻው ከተመለከታችሁ የኤክሴል ብቃታችሁን አንድ ደረጃ ከፍ ታደርጋላችሁ። ወጪና ገቢያችሁን መቆጣጠር ይቻላል። የተለያዩ ስራዎችንም በብቃት መወጣት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምታዩት መንዝሊ በጀት አለ። የየወር እያንዳንዷን ነገራችሁን መቆጣጠር ትችላላችሁ። የራሳችሁንም የድርጅቶችን ሊሆን ይችላል። አሁን ይሄ የሜይ ነው፣ ይሄ ደግሞ የጁን ነው። አንዴ ከሰራችሁት ደግሞ አመቱን ሙሉ መጠቀም ይቻላል። እንደዚሁም ደግሞ እያንዳንዷን ነገር በቀየራችሁ ቁጥር ለምሳሌ እዚህ ጋር ይሄንን 10,000 ብለው ወይም ደግሞ 1,000 ብዬ ኢንተር ብለው ሁሉም ነገር አውቶማቲካሊ ነው እየተቀያየረ የሚሄደው እንጂ እያንዳንዷን ነገር ካልኩሌት ማድረግ አይጠበቅባችሁም ማለት ነው። ስለዚህ እስከ መጨረሻው ቪዲዮን ከተመለከታችሁ ይሄንን ከዜሮ ጀምረን አብረን እንሰራለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ተጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ምንም ያልተሰራበት ኤክሴል እንከፍታለን። ከዜሮ ጀምረን ነው አብረን የምንሰራው። ብላንክ ወርክ ቡክ ብላችሁ መክፈት ይቻላል። እንዲታያችሁ የተወሰነ ከፍል አድርገውና አሁን መጀመሪያ ሌአውቱን ማስተካከል እንችላለን። ለምሳሌ እናንተ የምትሰሩት በጀት የሜይ ነው ብለን ብናስብ ሜይ ብለን እዚህ ጋር እንጻፍ ሜይ። ከዛ የተወሰነ ቦታ እንሰጠዋለን። ለምሳሌ እስከዚህ እንደዚህ ብንመርጠው ከላይ መተን ከዛ ሆም መርጅ ኢን ሴንተር የሚላለ ይሄን ትነካላችሁ። መሀል አካባቢ እንዲቀመጥ ደግሞ እዚህ ጋር መተን እንደዚህ እናደርገውና ሳይዙን የተወሰነ ጨመር ማድረግ ይቻላል። ቦልድ እናድርገው ጎላ ብሎ እንደዚህ እንዲታይ። እዚህ ጋር ደግሞ ገቢያችንን መዘርዘር እንችላለን ማለት ነው፣ ወይም ደግሞ የምናገኘውን ገቢ። ስለዚህ ኢንካም የኢንካማችን አሁን መንገድ ወይም ሶርሱ የተለያየ ሊሆን ይችላል። አንደኛ ደሞዝ ሊኖረን ይችላል ወይም ሳለሪ። ሌላም የጎንዮሽ የምንሰራቸው ስራዎች ካሉ ሳይድ ኢንካም ወይም ደግሞ ሳይድ ቢዝነስ ብለን ልንይዘው እንችላለን። ሳይድ ኢንካም ወይም ሳይድ ቢዝነስ። እንደዚህ ቦታ ከጠበበ እንደዚህ ደብል ክሊክ አድርጋችሁ ወይም ጎተት እያደረጋችሁ ሰፋ ማድረግ ይቻላል። ከዛ እዚህ ጋር አሁን ሁለት አይነት ነው የሚኖረን ማለት ነው። ገቢያችን አሁን አንዳንዴ ወረድ ከፍ ሊል ይችላል። ደሞዝ ከሆነ ብዙ ጊዜ ቋሚ ነው፣ የተወሰነ ግን ሊለያይ ይችላል። ሳይድ ኢንካማችንም የተለያየ ሊሆን ስለሚችል ሁለት ያስፈልገናል ማለት ነው። አንደኛ በጀት ነው። ስለዚህ በጀት ብለን ወይም እኛ ያሰብነው በጭንቅላታችን ውስጥ ያለው ማለት ነው። ስለዚህ በጀት፣ አክቹዋል ደግሞ እጃችን ላይ የሚገባው ገቢ ማለት ነው። ስለዚህ አክቹዋል ብለን እዚህ ጋር እንይዛለን። ከዛ በመቀጠል እዚህ ጋር መመዝገብ ነው። ለምሳሌ ደሞዜ 15,000 ከሆነ 15,000 ብዬ እጽፋለሁ። ብር ከሆነ ብር፣ ዶላር ከሆነ በዶላር ታስቀምጣላችሁ። ሳይድ ኢንካም ደግሞ 6,000 አገኛለሁ ብዬ አሰብኩኝ በዚህ ወር ማለት ነው። ይሄ እንዳልኳችሁ በጀት ነው ወይም በጭንቅላታችሁ ውስጥ የያዛችሁት ነው። ወሩ ሲያልቅ ግን እጃችሁ ላይ ደግሞ የሚገባው አለ። ለምሳሌ እጄ ላይ የገባው ራሱ 15,000 ከሆነ 15,000፣ ሳይድ ኢንካም ደግሞ 6,000 ጠብቄ ነበረ 7,000 አገኘሁኝ። ስለዚህ 7,000 እንደዚህ እያልኩ ሌላም ካለኝ እመዘግባለሁ ማለት ነው። ከዛ ይሄንን አጠቃላይ እስከታች አካባቢ ለምሳሌ እንምረጠውና እስከዚህ፣ ምክንያቱም በሌላ ጊዜ እዚህ ጋር ሌላ የሚመዘግብ ነገር ካላችሁ ቦታ እንዲበቃችሁ ይሄንን ብቻውን እንምረጠውና እዚህ ጋር በቦርደር ማስቀመጥ ይቻላል። ስለዚህ አውትሳይድ ቦርደር ልበልና ለምሳሌ ላስገባለት አውትሳይድ ቦርደር፣ ዙሪያውን ቦርደር ገባ። ቶታል እዚህ ጋር ሰራለሁ ማለት ነው፣ ድምር አጠቃላይ። ስለዚህ ቶታል አሁን በጀት ላይ የያዝኩት ምን ይሆናል ማለት ነው። ከዚህ ጀምሮ እስከታች ያለው ነው የሚደመረው። እዚህ ጋር የሚጨመር ነገር ካለ አውቶማቲካሊ እንዲጨመርልን፣ ስለዚህ እኩል ይሆናል ሰም ብለን እንጽፋለን። ቅንፍ እንከፍታለን። ከዛ እስከታች እንደዚህ እንመርጠዋለን እስከመጨረሻው። ቅንፍ ዘግተን ኢንተር። አሁን በጀታችን 21,000 ብለን አስበናል ማለት ነው። ወደ ጎን ይሄን መጎተት ትችላላችሁ አክቹዋሉን እንዲሰራው፣ ወይም እኩል ይሆናል ሰም ብላችሁም በድጋሚ እንደዚህ መስራት ይቻላል ማለት ነው እስከዚህ። ስለዚህ አሁን እዚህ ጋር ኢንካማችን ታውቋል፣ በበጀት ደረጃም አክቹዋሊ ያወጣነውም ታውቋል ማለት ነው። እዚህ ጋር ደግሞ የተለያዩ የምንከፍላቸው ቢሎች ይኖሩናል ማለት ነው። ስለዚህ ቢል ብለን እንጽፋለን። እነዚያው ምንድናቸው? ብዙ ጊዜ በየወሩ ቋሚ ናቸው ማለት ነው። ስለዚህ ቢል ብዬ እዚህ ጋር እንዘርዝራቸው። ቢልም የምንከፍለው አንዳንድ የተለያየ ሊሆን ስለሚችል በጀት እና አክቹዋል ይኖረናል። ስለዚህ በጀት ከዛ ታብ እየነካችሁ ወደ ጎን መሄድ ይቻላል፣ ወይም ቀጥታ መሄድ ትችላላችሁ። አክቹዋል ምሳሌዎች ስለሆኑ እዚህ ጋር መመዝገብ ልጀምር። ለቤት ኪራይ ለምሳሌ ሃውስ ሬንት ወይም የቤት ኪራይ ቦታ ካልበቃችሁ ይህንን ሰፋ ማድረግ ይቻላል። እዚህ ጋር መታችሁ ደብል ክሊክ 7,000 ነው ብለን እናስብ። ምሳሌ ቁጥሮች ናቸው እዚህ ጋር ያሉት። ለኤሌክትሪክ እና ለውሃ ደግሞ ለምሳሌ እዚህ ጋር 450 ልበለው። አሁን እየሰራሁ ያለሁት ተከራይ በመሆን በማሰብ ነው። እዚህ ጋር ለኢንተርኔት ደግሞ ለምሳሌ 600 ላውጣ። ትራንስፖርት 800። እነዚያም በጀቶች ናቸው የያዝኳቸው ለትራንስፖርት ለኢንተርኔት ለመሳሰሉት ማለት ነው። አክቹዋል ደግሞ በወሩ መጨረሻ ትክክለኛ ወጣዎቻቸውን እዚህ ጋር መዘግባለሁ። ለምሳሌ ለቤት ኪራይ 7,000 አስቤ ራሱን 7,000 ከፈልኩ። ለኤሌክትሪክ 500
ኢንተርኔት 600 ታስቦ እዛው 600 ወይም 650 ከፈልን ብለን እናስብ። ትራንስፖርት 800 አሰብን፣ ነገር ግን 1000 አወጣን። እንደዚህ ትንሽ ቀነስ ላድርግላችሁ ወይም ዝቅ ማድረግ እንችላለን። ሌላም የምናወጣቸው ወጪዎች ስለሚኖሩ ይህንንም የተወሰነ ዝቅ እንላለን ማለት ነው። እስከዚህ አካባቢ እናድርገው። ለምሳሌ እስከዚህ በቃናል። ስንጨምር እንጨምራለን ከፈለግን። ዙሪያውን ቦርደር እናስገባና ቶታሉን እዚህ ጋር እንስራው። ስለዚህ ቶታል እኩል ይሆናል ሰም እንላለን። ቅንፍ መክፈት ከዚህ ጀምሮ እስከታች እንመርጣለን ማለት ነው። ቅንፍ መዝጋት ኢንተር። ይህን ጫፉን ይዘን መጎተት ይቻላል። ምክንያቱም ይሄን ወርታች ይደምረዋል። ክሊክ ብታደርጉበት እንደምታዩት ይሄን ደምሮን ያመጣልን አንድ አይነት ስቴፕ ነው። እንደዚህ ሆነ ማለት ነው። እዚህ ጋር እነዚህ እንዲለዩን የተለየ ከለር እየሰጠን ብንሄድ የተሻለ ይሆናል። ለምሳሌ እዚህ ጋር ልምጣና ከመረጥ ነው በኋላ ፊል የሚለው ጋር ሌላ አይነት ከለር ላድርገው። ለምሳሌ ይሄን ከለር ልጠቀም። ጽሁፉ ካልታየኝ ደግሞ ሌላ አይነት ከለር ማድረግ ይቻላል። ቦልድ ይሆንና ይሄንን በተመሳሳይ ቀባለሁ። እንዲያፈጥነን ግን አንድ አይነት እንዲያስይዝልን መጀመሪያ ይሄን መምረጥ እንችላለን። ከዛ ሆም ጋር ከመጣን በኋላ እዚህ ጋር ፎርማት ፔንተር አለ ወይም ማመሳሰያ፣ እዚህ ላይ ክሊክ እናደርጋለን አንዴ። ከዛ ይሄን ስንመርጠው አንድ አይነት ያደርገዋል ከላይኛው ጋር እንደምታዩት ማለት ነው። እያንዳንዱን መቀባት አይጠበቅብንም። በዚህ መንገድ እንጨርሳለን። ከስር ያሉትን ግን እናርጋቸው። ከአንድ በላይ ላደርግ ስለሆነ እዚህ ላይ ሁለቴ ክሊክ ማድረግ ይቻላል ፎርማት ፔንተር ላይ። ከዛ ይሄን መቀባት በተመሳሳይ እንደዚህ መቀባት ይቻላል። ከዛ ስኪፕን ትነካላችሁ። እንደዚህ ሆነ ማለት ነው። ስለዚህ ለቢል የምናወጣቸውን እዚህ ጋር መዝግበናል። ቀጣዩ ደግሞ ቫሪያብል ነው። የተለያዩ ወጪዎች አሉ በየወሩ ወይም በየቀኑ የሚለያዩ ማለት ነው። ስለዚህ እነሱን ደግሞ እዚህ ጋር እንመዝግባቸው። ቫሪያብልስ ብለን እንያዛቸውና ይሄ ግን ከሚደረብብን ኢንሰርት ብለን እዚህ ጋር እናስገባና እንደዚህ ክፍተት እናገኛለን። እነዚህን እንቀይራቸው። ከዛ አሁን የተሻለ ይታያል። ቫሪያብል እዚህ ጋር አለ። እንቀጥል እዚህ ጋር። ከዛ ቫሪያብልም አክቹዋል እና በጀት ይኖረዋል። ከበጀቱን ጀምር። በጀት አክቹዋል ያወጣነው ይኖራል። ቫሪያብል ጋር ደግሞ ለምሳሌ ጤፍ የመሳሰሉትን መዘርዘር ትችላላችሁ እዚህ ጋር። ወይም ግሮሰሪስ ብለን እንያዛቸው። ግሮሰሪስ እንፍ አድርጋችሁ የተወሰኑ ነገሮችን እንደ ሳምፕል ማስገባት ይቻላል። ወይም እያንዳንዷን ብዘረዝሩ ደግሞ የተሻለ ይሆናል ማለት ነው። ምሳሌ ስለሆነ አሁን ጤፍ፣ በርበሬ መሳሰለውን ልበለውና በርበሬ ያልኩት ሌላም ካለ እንቀጥላለን። ሰፋ እናድርገው። ከላይ ለምሳሌ ያቀድነው እዚህ ጋር 4000 ቢሆን እንደዚህ 4000 እንጽፋለን። በጀት የያዝነው ያወጣነው ደግሞ 5000 ሊሆን ይችላል፣ ወይም ከዛም በታች ሊሆን ይችላል። በራሱ መንገድ ሊቀጥል ይችላል። ኮፊ ደግሞ ለምሳሌ ለብቻው ማውጣት ከፈለጋችሁም እዚህ ጋር 800 ያወጣችሁት 800 ራሱ ላይ ሊመጣ ይችላል ወይም ሊጨምር ይችላል። እንደዚህ ያወጣችኋትን ትጽፋላችሁ። እንደዚህ ያለ ወጪያችሁ ይዘረዘራል ማለት ነው። ከዛ ይሄንንም በቦርደር እናድርገውና ለምሳሌ አውትሳይድ ቦርደር እዚህ ጋር ቶታል እንስራ። ቶታል እኩል ይሆናል ሰም ቅንፍ እንዘጋና እንዳለ በጀቱን እንደምረዋለን ማለት ነው። በበጀት ደረጃ የያዝነው ይሄንን እንዲሰራልን ጎተት ማድረግ ወይም እኩል ይሆናል ብላችሁ ሰም ማድረግ ይቻላል። እንደዚህ እስከዚህ ቅንፍ መዝጋት ኢንተር። ስለዚህ ቢል አወጣን፣ ቫሪያብል ወይም የተለያዩ ወጪዎቻችንን አወጣን። እዚህ ጋር መጨመር ይቻላል። በጨመር ቁጥር ይሄ ካልኩሌት እየተደረገ ይሄዳል ማለት ነው። ዋናው ቴምፕሌቱን ማዘጋጀት ነው። እዚህ ጋር ደግሞ ለምሳሌ የምንቆጥበው ካለ እዚህ ጋር መቀጠል እንችላለን፣ ወይም ለቁጠባ የምናወጣቸው ካሉ ማለት ነው። ስለዚህ ሴቪንግ ብለን እንይዘዋለን። ሴቪንግ እንዲታያችሁ ትንሽ ከፍ ማድረግ እንችላለን። አሁን በዚህ አቅጣጫ ስለሆነ ነው ከለሩን ራሱ እየቀባልኝ ያለው። በበጀት ደረጃ ልቆጥብ ያሰብኩት ለምሳሌ ይቀመጣል እዚህ ጋር። አክቹዋሉ ደግሞ እዚህ ጋር የቆጠቡ ለምሳሌ ለኢመርጀንሲ ወይም ለድንገተኛ ነገር ብዬ አስቀምጣለሁ ብዬ ያሰብኩት 1500 ነበረ። ከዛ ግን 2000 አስቀምጣችሁ ብለን እናስብ። ያቀዳችሁት የነበረ ያስቀምጣችሁት ደግሞ ይሄ ነው። ሌላም ካለ ታስቀምጣላችሁ። ዝም ብዬ አዘር ብዬ ሊያዘው ለምሳሌ 500 ደግሞ የተወሰነ አስቀምጣለሁ ብዬ አስቤ ነበረ። ከዛ ራሱን 500ን አስቀመጥኩት። ከዛ ይሄንንም የተወሰነ እንደዚህ እናድርገውና በቦርደር እናስቀምጠው። ቦርደር እዚህ ጋር ቶታል እኩል ይሆናል ሰም ቅንፍ መክፈት። ይሄን እንመርጣለን። ቅንፍ ዘግተን ኢንተር። ወደ ጎን ያለው እንዲሰራ እዚህ ጋር እንደዚህ ጎተት ማድረግ። ከለሮቹን ግን እንቀባቸው። ለምሳሌ ይሄንን ፎርማት ፔንተር እንጠቀምና ይሄንንም እዚህ ጋር
ሌላው ደግሞ ብድርም ልንበደር እንችላለን ማለት ነው። ስለዚህ የተበደራችሁትም ወይም ካለ ወይም መበደርም ካሰባችሁ እሱንም መያዝ አለባችሁ ማለት ነው ጽፋችሁ። አሁን እበደራለሁ ብዬ ያሰብኩት የሆነ ቁጥር ቢኖር በጀት አክቹዋል የተበደርኩት ለምሳሌ መበደር ያሰብኩት ወይም ክሬዲት ካርድ ሊሆን ይችላል። ክሬዲት ካርድ ልንከፍል ነው ማለት ነው ብድራችንን። ለምሳሌ 500 ብር እንበደራለን ብለን አስበን ነበረ። የተበደርነው እሱ ከሆነ እሱን ነው የምንከፍለው ማለት ነው። ስለዚህ ወጪ ነው የሚሆነው። እዚህ ጋር ቶታል የእሱንም ከስር እንሰራለን። እንምረጠውና እስከታች ኦል ቦርደር ከዛ እዚህ ጋር ቶታል። እናንተ አሁን ሌላ የከፈላችሁት ብድርም ካለ እዚህ ጋር ትጽፋላችሁ ማለት ነው። እኩል ይሆናል ሰም ቅንፍ መዝጋት ከዛ እንደዚህ እንመርጥና ኢንተር ወደ ጎን እንደዚህ ከዛ ኮፒ እናድርገው ፎርማት ፔንተርን በመጠቀም ፎርማቱን ብቻ ነው እንጂ ምንም ቁጥሮችን አሁን አይደለም ያደረግነው። እንደዚህ ተቀመጠ ማለት ነው። እዚህ ጋር ደግሞ ለሰመሪ የሚሆነንን ዳታ እናወጣለን ማለት ነው። ስለዚህ አንደኛ available to budget ወይም ደግሞ አጠቃላይ በበጀታችን ውስጥ የነበረው ማለት ነው። እሱ ማለት እዚህ ጋር ካልኩሌት አድርገን በጀት ብለን ያስቀመጥነው ወይም ኢንካማችን ማለት ነው። ስለዚህ እኩል ይሆናል ቀጥታ ይሄን ነው የምንወስደው። ምክንያቱም በኋላ ካልኩሌት ስናደርግ መቀየር ስላለበት ወይም ዳይናሚክ መሆን ስላለበት እዚህ ላይ ክሊክ ይሄውን በጀታችን ነው ማለት ነው። ኢንተር ብንለው ይሁት 21000 ይላል። እዚህ ጋርም 21000 ነው። እዚህ ጋር ደግሞ አክቹዋል ደግሞ ያገኘ ነው አለ። ስለዚህ available to የሚለው ጋር እንምጣና ስፔንድ ወይም ደግሞ መጠቀም የምንችለው እጃችን ላይ ያለው አጠቃላይ መጠቀም የምንችለው ማለት ነው። ስለዚህ available to spend ይሄ ደግሞ አክቹዋል ይሄ ቁጥር ማለት ነው። ስለዚህ እኩል ይሆናል ኢንተርናል አለ። ስለዚህ ያቀድነው ይሄ ነበረ፣ ያገኘነው ደግሞ ይሄ ነው። ወጪዎቻችን ደግሞ እዚህ ጋር አሉ ማለት ነው እንዳለ ስናወጣ የነበረው። ስለዚህ ምን ቀረን የሚለውን እዚህ ጋር ካልኩሌት እናደርጋለን። እሱን ለማድረግ ሌፍት ቱ ስፔንድ ወይም ምን ያህል ቀረን ልንጠቀምበት የምንችለው ምን ያህል ብር እጃችን ላይ ቀረ ማለት ነው ባጭሩ። ስለዚህ ምንድነው የምታደርጉት እጃችን ላይ የነበረው ሲቀነስ ያወጣናቸው ወጪዎች ለእያንዳንዱ ለቢል፣ ለቫሪያብል፣ ሴቪንግ ለቁጠባ ያወጣ ነው። እንደዚሁም ደግሞ እዚህ ጋር ያወጣ ነው አለ። አክቹዋሉን ብቻ እንወስዳለን ማለት ነው። ስለዚህ ትንሽ እንቀንስ ብላችሁና ሁሉም እንዲታያችሁ እኩል ይሆናል ሰም እንላለን። ከዛ በኋላ ቅንፍ እንከፍታለን። ሰም ያለው ለምንድን ነው? ዋናው ከላይ ያለው ይሄ ነው የሚደመረው ትልቁ እጃችን ላይ ያለው ብር ማለት ነው። ከዛ በኋላ እንቀንስ። ሲቀነስ ምልክት እያደረግን እያንዳንዷ ምንም ሳንዘል ለቢል አክቹዋል ያወጣ ነው እዚህ ጋር ያለው ቁጥር ነው። ሲቀነስ ለቫሪያብል ወይም ለተለያዩ ወጪዎች ብለን ደግሞ እዚህ ጋር ያወጣ ነው አለ ይሄውና ክሊክ ሲቀነስ ለሴቪንግ ወይም ደግሞ ለቁጠባ ያወጣ ነው አለ ቶታል ይሄውና ሲቀነስ እዚህ ጋር ደግሞ ብድር የከፈልነው አለ። ከዛ በኋላ ቅንፋችን እንዘጋለን። አሁን ያደረግነው ምንድነው እጃችን ላይ አጠቃላይ የነበረን ብር አለ። አክቹዋል ብሩ የተጠቀምነው አክቹዋል የተጠቀምናቸው እዚህ ጋር ወጪዎች አሉ፣ ቀነስናቸው ኢንተር። እንደምትመለከቱት ወጪና ገቢያችን አልተመጣጠንም፣ በኔጌቲቭ ነው ያለ ነው ማለት ነው። እዚህ ጋር ለምሳሌ ግን ገቢያችንን እየጨመርነው እንምጣና ላሳያችሁ። ሳይድ ኢንካም ለምሳሌ 6000 አስበን 7000 ነበር የሰራነው 10000 ሰራን ብለን እናስብ። እንደዚህ ኢንተር ይሁት እዳችን እየቀለለ ይመጣል። እዚህ ጋርም ደግሞ ሌላ ስራ ሰርተን ቢሆን በዛው አጋጣሚ ማለት ነው ለምሳሌ አዘር ልበለው ከሆነ ቦታ የምንጠብቀው ገቢ ነበረ ወይም እናገኛለን ብለን ያሰብነው 4000 ነበረ። ከዛ ራሱ መጣ ብለን እናስብ። ለምሳሌ እንደዚህ እየተመለሰ ይመጣል። ስለዚህ ቁጥሮቹን አሁን እዚህ ጋር እንደ ሳምፕል ስላስገባዋቸው ነው። እያንዳንዷን በቀየራችሁ ቁጥር እዚህ ጋር እየተቀያየረ ይመጣል። እዚህ ጋር ደግሞ ለምሳሌ አዲስ ወጪ መጣብን ብለን እናስብና የሆነ ወጪ ወይ ስሙን እዚህ ጋር ልጽፉ ትችላላችሁ። ያወጣችሁበትን ጫማ የመሳሰለው ሊሆን ይችላል። ለምሳሌ ክሎዝ ብዬ ዝም ብዬ ለያዘው በጀት ላይ ለምሳሌ 2500 ብለን ይዘነው ነበረ በዚህኛው ወር ወይም በሜ ማለት ነው። ከዛ ግን 3000 ገዛ ነው ብለን እናስብ። እዚህ ጋር 3000 ኢንተር። አሁን እጃችን ላይ የሚቀረው እንደምታዩት 350 ይሆናል። እዚህ በቀየራችሁ ቁጥር ሙሉ ነገሩ እየተቀያየረ ስለሚመጣ ከዛ ይሄንንም የተለየ ከለር እንቀባዋለን ወይም እንደዚህ እንዲታይ እናደርገዋለን። ነጭ ከለር እንቀባው፣ ቦልድ እናድርገው፣ ጎላ ብሎ እንዲታይልን እንደዚህ ሆነልን ማለት ነው። ከዛ ደግሞ ሰመሪ እዚህ ጋር እናወጣለን። ስለዚህ ከላይ ሰመሪ ብላችሁ ጽፉበት ትችላላችሁ። እዚህ ጋር እንምጣና ሰመሪ ብዬ ጻፍኩበት ከእያንዳንዱ ቶታል ለምሳሌ እናምጣ። አንደኛ ቢል ነው። ስለዚህ ቢል ብለን እዚህ ጋር እንጻፍ። ቢል ከቢል ደግሞ በጀት ያደረግነው ነበር ወይም ደግሞ ለቢል እንትን ያልነው በጀት የያዝነው አክቹዋል እዚህ ጋር አለ። ስለዚህ እናስቀምጣቸው ብሮቹን እኩል ይሆናል። ስንት ነው የመጣው? እዚህ ጋር በጀቱ 8850 ነው። ኢንተር እንላለን። አክቹዋሉ ደግሞ እኩል ይሆናል
ይኸውና 9150 ኢንተር። ቀጣይ ደግሞ ቫሪያብልስ ነው። ስለዚህ እኩል ይሆናል ብለን ማምጣት እንችላለን። ይህን ስም እዚህ ላይ ክሊክ ብናደርገውን ኢንተር ብንል ቫሪያብልስ የሚለው ይገባል። ወይም ታይፕ ማድረግ ትችላላችሁ። በጀት አጠቃላይ ለቫሪያብሎች አስበን የነበረው ይኸውና ኢንተር። አክቹዋል ደግሞ ያወጣ ነው አለ ይኸውና ኢንተር። ሌላው ለቁጠባ ወይም ሴቪንግ ነው። እኩል ይሆናል ሴቪንግ ብለን እንጽፋለን ወይም እንወስደዋለን። ቁጥሮቹን እንውሰዳቸው። ለሴቪንግ አጠቃላይ እዚህ ጋር በጀቱ 2000 ነበረ። አክቹዋል ደግሞ ለሴቪንግ ያወጣ ነው 2500 ነበር ማለት ነው። እዚህ ጋር ደግሞ ለብድር ያወጣ ነው አለ እኩል ይሆናል እያንዳንዷን እናምጣት እኩል ይሆናል። እዚህ ጋር ቶታሉን ነው የምትወስዱት ከሁሉም ላይ የከፈልነውም አክቹዋሉ ይሄ ነበር ማለት ነው። ይህን ሰመሪ የሚለውን ከላይ ልንጽፈው እንችላለን እዚህ አካባቢ ጋር እንደዚህ። ይህንንም በቦርደር ማስቀመጥ ከዛ ይቻላል ማለት ነው። ይህን ካደረግን በኋላ ዳሽቦርድ እንሰራለን ወይም ደግሞ የተለያዩ ግራፎችን እናስቀምጣለን ማለት ነው። ዳታችንን ቪዥዋላይዝ በሆነ መንገድ ለማየት መጀመሪያ አሁን ለምሳሌ አቀዳን የነበረው በጀት እና እጃችን ላይ ያለውን እዚህ ጋር በግራፍ እናሳየው። ስለዚህ እንመርጣለን። ሁለቱም ብቻ መረጥኩኝ። ኢንሰርት ሪከመንድ ቻርት ጋር መታችሁ ሪከመንድ የሚያደርጋችሁን ቻርት መምረጥ ይቻላል። የፈለጋችሁትን የቻርት አይነት መጠቀም ይቻላል። ለምሳሌ ክለስተርድ ኮለመንን ልጠቀም ኦኬ ላለው። ከዛ ግራፉን ደስ ያላችሁ ቦታ ጋር እንቀሳቀሳችሁ ማስቀመጥ ይቻላል። ለምሳሌ እዚህ አካባቢ አስቀመጥኩት። ያቀድነው ነበረ፣ አክቹዋል ደግሞ ያገኘነው ይሄ ነበር ማለት ነው። እንደገና ደግሞ እዚህ ጋር ባሉትም እንሰራለን። ለምሳሌ ቶታል እንዳለ ሙሉ ማለት ነው እንምረታውና አጠቃላይ ኢንሰርት ሪከመንድ ቻርት። ለምሳሌ በፐርሰንት እንዲያሳያችሁ ከፈለጋችሁ ኦል ቻርት ጋር እንምጣና ፓይ ቻርትን መጠቀም ይቻላል። ፓይ ቻርት በፐርሰንት ላይ ያንዳንዷ ያወጣችሁት እንዲነግራችሁ ነው። ኦኬ እንላለን። ይሁት አሁን ቀነስ ማድረግ ይቻላል ሳይዙ እንደዚህ፣ ወይም እዚህ አካባቢ እናስቀምጠው። አሁን በጣም ብዙ ያወጣነው እንደምታዩት ለቫሪያብሎች ነው። እዚህ ጋር ለጤፍ ለመሳሰሉት ነገሮች ነው ያወጣነው። ቁጥሩን እላው ላይ ማየት ከፈለጋችሁ እዚህ ጋር መታችሁ ስታይሉን መቀየር ትችላላችሁ። ስታይል ስትሉ ብዙ አይነት አማራጭ አለ። እዚህ ጋር እየመጣችሁ ለምሳሌ ይህን ብትነኩ በፐርሰንት እያንዳንዷን እላው ላይ ያስቀምጥላችኋል። እንደዚህም አይነት ከፈለጋችሁ ይህንን መጠቀም ይቻላል። ማውጫም ወይም ሌጀንድ አለው እዚህ ጋር እንደምታዩት። ሌላ አይነት ግራፍ ከፈለጋችሁም ሌላ አይነት ግራፍ ማስገባት ይቻላል። ለምሳሌ ባር ቻርት ማስገባት ከፈለጋችሁም ይህንን እንደተመረጠ እንደዚህ ኢንሰርት እዚህ ጋር መታችሁ ኦል ቻርት ባር ብታደርጉት እንዲህ አይነት ግራፍ ታገኛላችሁ ማለት ነው። እንዲህ አይነት ቻርት ኦኬ ብትሉት ይገባል። እዚህ አካባቢ ልናደርገው እንችላለን። እዚህ ላይ ልደረቡትም ትችላላችሁ። እዚህ ጋር እንደዚህ ከስር ማለት ነው። ይኸውን እያንዳንዱ በደንብ ለማየት ያግዛችኋል። ቫሪያብል ብሎ ለምሳሌ ብርቱካናማ ነገሩ አክቹዋል ነበረ ወይም ደግሞ አክቹዋል ያገኘ ነው። ሰማያዊ ነገሩ ደግሞ በጀት ነበር እያለ እንደዚህ ቪዥዋላይዝ በሆነ መንገድ ያሳየናል። ከዛ ይሄንን እንደዚህ ሸፈን ማድረግ ትችላላችሁ ከስር ያለውን ለጊዜው ስለማንፈልገው ማለት ነው። እንደ አማራጭ ደግሞ ሃይድ ማድረግ ይቻላል። ወይም ደግሞ ነጭ ብታደርጉትም ይጠፋል። እዚህ ጋር መታችሁ ለምሳሌ ነጭ ብታደርጉት ሙሉን ከዛ ቦርደሩን ኖ ቦርደር ብትሉት ዳታው አለ ነገር ግን ጠፋ ማለት ነው። ስለዚህ እዚህ ጋር መተን እንደዚህ ቁጭ ልናደርግበት እንችላለን። እንደ ፍላጎታችሁ ነው። እንዲታይ ከፈለጋችሁ ግን ይሄ ቁጥሩ መታየት ይችላል ማለት ነው። ስለዚህ አሁን ይሄን ይመስላል። እዚህ ጋር ደግሞ እንምጣና ይሄንን የተወሰነ እስከዚህ አካባቢ እንደ አዲስ መርጅ ኢንድ ሴንተር እናድርገው መሀል በደንብ እንዲሆንልን። ከለር የዚህንም የተለየ ከለር መቀባት ትችላላችሁ። ለምሳሌ እዚህ ጋር እንምጣና ሜይ ከዛ ከለሩን ሌላ አይነት ከለር እንደዚህ ማስያዝ ይቻላል። እንደዚህ ያደረኩት ማለት ነው። ከዛ አሁን ወጪና ገቢያችሁን በቀላሉ ነው መቆጣጠር የምትችሉት። የሆነ የተመዘገበ አዲስ ነገር ሲኖር ወዲያው ይቀያየራል። ለምሳሌ አዲስ ወጪ መጣባችሁ ብለን ብናስብ እዚህ ጋር አሁንም አዘር ብለን እንያዘው። እናንተ የወጪውን ስም ትክክለኛ ስሙን ትጽፋላችሁ ለቁጥጥር እንዲመቻችሁ። ለምሳሌ ተነጎዲያ ነው የምትከፍሉት ተብለን ብናስብ ልንከፍል ያሰብነው እኛ ተነጎዲያ ስንሄድ 100 ብር ቢሆን እዚህ ጋር ግን ደግሞ የከፈልነው 300 ቢሆን ወይም ራሱ 200 ሊሆን ይችላል። ኢንተር ብንል እዚህ ጋር ያሉት ነገሮች እንዳለ እየተቀየሩ ይመጣሉ። ሲቀየር እንድታዩት ለምሳሌ ተለቅ ያለ ቁጥር ልጠቀምና ላሳያችሁ። ሳለሪውን እዚህ ጋር 50 ሺህ አድርገው እንድታዩት ነው። ሲቀየር ይሄ እየተቀያየረ ይመጣል። ዜሮ ብታደርጉት ደግሞ ምሳሌ ሆኑት እዚህ ጋር እየዞረ ይመጣል ማለት ነው። እነዚህንም ለምሳሌ 0 ጠፋ። እንደምታዩት ምንም አይነት የለንም እያለን ነው። ከዛ ደግሞ ብንመልሰው 15000 ይሄኛው 7000 አዘር ደግሞ 4000 አስበን አሁን 3500 ብናገኝ
ኢንተር፣ ሁሉም እየተቀያየረ ይመጣል። አሁን ግን ወደ ነበረበት ልመልሰው። ከዛ ደግሞ እዚህ ጋር ያሉትን አሁን መስመሮች እነዚህን ማየት ካልፈልጋችሁ ከላይ ቪው የሚል አለ። ቪውን ትነካላችሁ። በመቀጠል ግሪድ ላይን የሚለውን ታጠፉታላችሁ። ምንም አይነት ግሪድ ላይን የለውም። እንደምታዩት እዚህ ላይ በደንብ ግልጽ ሆኖ ይታያችኋል። አሁን ግን ወሩ በተቀያየረ ቁጥር ደግሞ ይሄ አሁን የሜይ ነበረ፣ ሁልጊዜ አንሰራም ማለት ነው። ይሄንኑ ኮፒ እያደረግን መጠቀም ይቻላል። ስለዚህ ይሄ ሜይ ነበረ። ስለዚህ ሜይ ብለን እዚህ ጋር ጽፈን ልናስቀምጠው እንችላለን። ከዛ ኮፒ እናድርገው፣ ራይት ክሊክ እዚህ ጋር ከዛ እንመጣና ሙቭ ኦር ኮፒ እንለዋለን። ክሬት ኤ ኮፒ። እንደምታዩት እዚህ ጋር ሁለት ነው ያለን ማለት ነው። ቦታ መቀየር ትችላላችሁ። እንደዚህ ሜይ የሚለውን ለምሳሌ የጁን ብሰራ ለምሳሌ እዚህ ላይ ጁን፣ እነዚህን ማጥፋት ትችላላችሁ ቁጥሮቹን እንዳለ ማለት ነው። ስለዚህ አዲስ ስለሆነ እንትናችሁ በዛው ከቀጠለ በዛው መቀጠል ይቻላል። የተቀየረ ነገር ካለ ደግሞ እዚሁ እየቀየራችሁ መሄድ ይቻላል፣ በየወሩ ስለሚለያይ ማለት ነው። ስለዚህ እዚህ ጋር እንምጣና ይሄ ጁን ስለሆነ ጁን እላለሁ። ደሞዜ ለምሳሌ እዚህ ጋር ያድጋል ብዬ ጠብቄ የነበረ ብዬ ብናስብ 20,000 ግራፉ ይቀያየራል እንደምታዩት። ከዛ እንደተባለውም አደገና 20,000 ሆነ። ኢንተር እየተቀየረ ሄደ። ወጫችሁም እየጨመረ እየቀነሰ ሊመጣ ስለሚችል እያንዳንዷን መስራት ትችላላችሁ። የቀጣዩን ሞር እንደዚህ ኮፒ እያደረጋችሁ መስራት ይቻላል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ አመጣሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕት ላይ የምታዩዋቸውን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።